ኢትዮጵያ የሰው ድሃ አይደለችም። ኢትዮጵያ የወታደር ድሃ አይደለችም። ኢትዮጵያ የተማሩ ሰዎች ድሃ አይደለችም። እነኚህን ወታደሮች እነኚህን ወታደራዊ ኃይሎች የሚያስተናግድ ስርዓት የግድ ከፍቶ መቀመጥ መቻል አለበት። ምናልባት ይሄ አንዳንድ አመራሮች ላይፈልጉት ይችላሉ፣ ቃሉም ላይጥማቸው ይችላል፣ ላይመቻቸው ይችላል። ግን ለአገሪቱ ደህንነት ሲባል ይህን ብቃታቸውን ውጭ ያለውን ብቃት ወደ ተቋሙ አስገብተው ተቋማዊ ሀብትና አቅምና ጉልበት አድርገው ከተጠቀሙበት አሁን ባጭር ጊዜ ውስጥ ተስተካከለ ኢትዮጵያዊ ሰራዊት ሆኖ ደግሞ ይቀጥላል ብዬ አስባለሁ። አንድ ወቅት ላይ ከውጭ የውጭ ሚሽን ተሰጥቷቸው ወደ አገር ቤት ተመልሰው ግን ደግሞ ያ የውጭ ሚሽን የሚያስገኘውን ክፍያ ባለመቀበላቸው አኮረፉ የተወሰኑ ወታደሮች። እነኚህ ወታደሮች አኮረፉና ጄኔራል መኮንኖቻቸው ሁለት ጄኔራል መኮንኖች አሰሩ። እንግዲህ ወታደር መኮንኑን ሲያስር በሌላም ዓለም ታሪክ አይታወቅም፣ በእኛም ደግሞ አስደንጋጭ ነው። የተለያዩ አመጾችን ሀገራችን በ50ዎቹ በ60ዎቹ አስተናግዳለች። ግን ያው አንድና አብዮት ለማምጣት የተደረገ ትግል ነው ወይ ደግሞ የህዝቦች ትግል አካል ተደርጎ ይወሰዳል። ግን ደግሞ ህዝቡ የማይተባበር ህዝቡ ያላወቀው ግን ደግሞ ወታደሩ በራሱ ውስጥ የሚያደርገው ነገር ካለ ያስደነግጣል። ይሄንን አንስተን ተነጋግረናል። አንደኛ በህግ ያለመመራት የህግ የበላይነት አለመኖር ያስከተለው ውጤት ነው። ይሄ ነገር ወደፊት የተወሰኑ ጀነራል መኮንኖችን ብቻ ሳይሆን ሀገሪቱን ህግና ስርዓቷን ሁሉ ይዳፈራል። የህግ የበላይነት መከበር አለበት። መከላከያ በየትኛው መንገድ ሄዶ ህግን ማስከበር እንጂ ህግን ደግሞ ማሻሻል ወይም ደግሞ መደርመስ የለበትም። እንዲህ አይነት ነገሮች ባጭሩ ካልተቀጩ ወደፊትም እጅግ አደገኛ ሁኔታ በሀገራችን ጋር ይፈጠራል የሚል አመለካከት ነበረኝ።